እንደምን አላችሁ ተማሪዎች። በዛሬው ዕለት የምናየው የ12ኛ ክፍል የሂስትሪ ትምህርት ኢንትራንስ ኤግዛም 5 ነው። ከዚህ በፊት ከ1 እስከ 4 የሰራ ነው የኤግዛም ጥያቄዎች አሉ፣ የኢንትራንስ ኤግዛም ጥያቄዎች አሉ። እነሱን እዚህ የዩቲዩብ ቻናል ላይ ማየት ትችላላችሁ። ለዛሬ የምናየው የኤግዛም 5 50 ጥያቄዎችን አዘጋጅተናል። እዚህ ላይ የቴሌግራም ቻናል አዘጋጅተናል። አሃዶ ግሬድ 12 ሶሻል ሳይንስ ቪአይፒ የሚል የቴሌግራም ቻናል። የቴሌግራም ቻናል ሂስትሪ፣ ጂኦግራፊ፣ ኢኮኖሚክስ እና እንግሊዘኛ የጥያቄ መጽሐፎችን በፒዲኤፍ ሾርት ኖቶችን እና የቪዲዮ ቱቶሪያሎችን ያስቀመጥንበት የቴሌግራም ቻናል ነው። እዚህ የቴሌግራም ቻናል ላይ ከ8 ሺህ በላይ ጥያቄዎችን የያዙ ኤግዛም ቡኮች ፕላስ ሾርት ኖቶች፣ ቪዲዮ ቱቶሪያሎችን የምታገኙበትና በአጭር ጊዜ እንዲሁም በቀላሉ ለፈተና የምትዘጋጁበት የቴሌግራም ቻናል ነው። ይህንን የቴሌግራም ቻናል ጆይን ማድረግ ከፈለጋችሁ በ0910 4155 86 ላይ ጆይን ማድረግ እፈልጋለሁ ብላችሁ ወደ ቴሌግራም አድራሻችን ወደዚህኛው ጻፉልን። 250 ብር ብቻ በመክፈል ይህንን የቴሌግራም የቪአይፒ ቻናል መቀላቀል ትችላላችሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁና ሰብስክራይብ ካላደረጋችሁ ሰብስክራይብ እያደረጋችሁ ቤተሰቡ ነው፣ አብረን እንቀጥላለን። ለአሁኑ ወደ ቶፒኩ እንለፍ። ነምበር 1 ዘ ራሽያን ላንድ ካውንስል ዛት ኤሌክትድ ማይክል ሮማኖቭ ሴር ኢዝ ኖን አስ። ይሄ የማይክል ሮማኖቭ የሚባል የተመረጠው ምንድነው ምክር ቤት የሚባለው ወይም ላንድ ካውንስል የሚባለው ምን ይባላል ነው? የሮማኖቭን የመረጠው ካውንስል ቦያር፣ ዱማ፣ ዘመስኪ፣ ሶበር፣ ስቴትስ ጄኔራል። ሲ ዘሜስኪ ሶባር ነው። ይሄ ዘሜስኪ በ16ኛው እና 17ኛው ክፍለ ዘመን በሩሲያ የነበረ የፊውዳል ፓርላማ ሲሆን በ1613 ዓመተ ምህረት ማይክል ሮማኖቭ በመምረጥ የኖማሮ ስርወ መንግስትን መስርተዋል ማለት ነው። ቱ ዋት ዋዝ ዘ ኢሚዲየት ኮዝ ኦፍ ዘ ሰከንድ ወርልድ ዋር። ይሄ የሁለተኛው የዓለም ጦርነት መነሻ ነው ወይም ቀጥተኛ ምክንያት ምን ነበረ? the invention of Poland by Nazi German, the unexpected annexation of Czechoslovakia and Lithuania, Japan's attack of the US naval base at Pearl Harbor, the signing of the non-aggression pact between Germany and the Soviet Union. ኦኬ ኤ ዘ ኢንቨንሽን ኦፍ ፖላንድ ባይ ናዚ ጀርመኒ ነው። በሴፕቴምበር 1 1939 ዓመተ ምህረት ሂትለር ፖላንድን ሲወር እንግሊዝና ፈረንሳይ በገቡት ቃል መሰረት በጀርመን ላይ ጦርነት አወጁ ማለት ነው። ዜን እነሱ ጦርነት ያወጁ ሁለተኛው የዓለም ጦርነት እንዲጀመር ሆነ ማለት ነው። 3 ዘ ሜን ኦብጀክቲቭ ኦፍ ዚዮኒዝም ዋዝ የጽዮናዊን ወይም ጽዮናዊነት ዋና ዓላማው ምን ነበረ? ክሬት መልቲናሽናል ስቴት ኢን ፓለስቲን፣ ክሬት ናሽናል ስቴት ኦፍ ጄውስ ኢን ፓለስቲን፣ ሚኒማይዝ ዘ አረብ እስራኤል ኮንፍሊክትስ፣ ፑት አን ኤንድ ቱ ብሪቲሽ ሩል ኢን ዘ ሚድል ኢስት። ቢ ክሬት ናሽናል ስቴት ኦፍ ጄውስ ኢን ፓለስቲን ነው። ስለዚህ በፍልስጤም ውስጥ ለአይሁድ ብሔራዊ መንግስት መመስረት ዋና ዓላማው ነበረ። ስለዚህ ጽዮናዊነት በ19ኛው ክፍለ ዘመን መገባደጃ ላይ የተጀመረ የፖለቲካ ንቅናቄ ሲሆን ዓላማውም በዓለም ዙሪያ የተበተኑ አይሁዳውያን ወደ ቀድሞ ሀገራቸው ወይም ፍልስጤም ተመልሰው የራሳቸውን መንግስት እንዲመሰርቱ ማድረግ ነበረ። ይሄ ጽዮናዊነት የሚለው ማለት ነው። ፎር ዌር ዲድ ዮሐንስ ዘ ፎርዝ culminate religious division in the 1878 ይህ አፄ ዮሐንስ አራተኛ 1878 ላይ የሃይማኖት ክፍፍልን ያስቆሙት ወይም የሃይማኖት ጉባኤ ያደረጉት የት ነበር? አሳም፣ ሲሜን፣ ሽንጌ፣ ቦሩ ሜዳ። ቦሩ ሜዳ ነው የሚባለው። ስለዚህ በወሎ ቦሩ ሜዳ ላይ በተካሄደው ጉባኤ ንጉሠ ነገስቱ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ውስጥ የነበረውን የተዋህዶ ቅባት እና ጸጋ የሚባሉ የሃይማኖት
ክፍፍሎችና ክርክሮች በማስቆም ተዋህዶ ብቸኛና ትክክለኛ እምነት እንዲሆን ወስነዋል ማለት ነው። 5 ዮሐንስ postponed the siege of ሰዓት because the following factors ይሄ አፄ ዮሐንስ ሰዓቲ የሚባለው ከበባ እንዲያቆሙ ካደረጓቸው ምክንያቶች መካከል የማይመደበው የትኛው ነው? destructive invasion of Mahdist troops as far as Gondar, rebellions of ንጉስ ሚኒሊክ and ንጉስ ተክለ ሃይማኖት፣ British invention, Italian unwillingness to come for open battle። ሲ ብሪቲሽ ኢንቬንሽን ነው። ስለዚህ የብሪታንያ ጣልቃ ገብነት አፄ ዮሐንስ ከሰዓት የተመለሱት የዶርቡሾች ወይም ማህዲስት የሚባሉት ወረራ እስከ ጎንደር መድረሱ የንጉስ ሚኒሊክና የንጉስ ተክለ ሃይማኖት አመፅ እንዲሁም የጣሊያኖች ፊት ለፊት ውጊያ ፈቃደኛ አለመሆናቸውን እንጂ ብሪታንያ በወቅቱ ጣልቃ ገብ ስላልነበራት ነው ማለት ነው። ይሄ የብሪቲሽ ኢንቬንሽን የሚባለው እንደ ምክንያት አይደለም ማለት ነው። 6 in 1875 Egyptian army under ሙዘንጊር entered through the port of ይሄ በ1875 በሙዜንጊር የሚመራው የግብጽ ጦር ማለት ነው የገባው በየትኛው ወደብ ነበረ? ዘይላ፣ ማሳዋ፣ ኦቦክ፣ ታጁራ። ዘይላ ነው። ይሄ ግብጽ ኢትዮጵያን በሶስት አቅጣጫ ለመውረር ስትሞክር ዊነር ሙዜንጊር በዘይላ በኩል ወደ ሀረር ለመግባት ሲሞክር በአዋሳ በኩል በአፋር ተዋጊዎች ተገደለ ማለት ነው በዛ ወቅት። 7 which was the following state of Europe did not involve in the Eastern Coalition? ይህ ከሚካሄዱት የአውሮፓ ሀገራት መካከል በምስራቁ ጥያቄ ወይም ኢስተርን ኮሊሽን ውስጥ ያልተሳተፈችው ሀገር የትኛዋ ነች? ራሽያ፣ ብሪቴን፣ ኦስትሪያ፣ ጀርመኒ። ዲ ጀርመኒ ነች። ጀርመን የምስራቁ ጥያቄ የኦቶማን ቱርክ ግዛት መዳከም ተከትሎ የባልካን አካባቢን ለመቆጣጠር በሩሲያ፣ ብሪታንያ፣ ኦስትሪያ እና ፈረንሳይ መካከል የነበረው ሽኩቻ ነው ማለት ነው። ስለዚህ ጀርመን በዚህ ጉዳይ ላይ ብዙ ፍላጎት አልነበራትም። 8 ቡሽሪ ኢብን ሳሊም ኦፍ ዛንዚባር was leader of የዛንዚባሩ ቡሽሪ ኢብን ሳሊም የማን መሪ ነበረ? አፍሪካን ናሽናል ኮንግረስ፣ ማጂማጂ ሪቤሊየን፣ ዘ ያንግ ኪኪዩ አሶሲዬሽን፣ ዘ ማህዲስት ሙቭመንት። ቢ ዘ ማጂማጂ ሪቤሊየን ነው። ስለዚህ የቡሽሪ ኢብን ሳሊም የሚባለው በምስራቅ አፍሪካ የታንዛኒያ አካባቢ የነበረ የጀርመን ቅኝ አገዛዝን በመቃወም የተነሳው የአረብና የአፍሪካውያን አመፅ ነበረ ማለት ነው። ስለዚህ ይህንን አመፅ የመራው ቡሽሪ ኢብን ሳሊም ነበር ማለት ነው። 9 which one is referred as a satellite state during the Cold War? በቀዝቃዛ ጦርነት ወቅት ሳተላይት ስቴት ተብሎ የሚጠሩት የትኞቹ ነበሩ? ሶሻሊስት ስቴት ኦፍ ኢስተርን ዩሮፕ፣ ዘ ካፒታሊስት ስቴት ኦፍ ዌስተርን ዩሮፕ፣ ዴቨሎፒንግ ስቴት ኦፍ አፍሪካ ኤንድ ኤሽያ፣ ነን አላይንድ ሰርድ ወርልድ ስቴትስ። ይሄ ዘ ሶሻሊስት ስቴት ኦፍ ኢስተርን ዩሮፕ ነው። ይሄ የሳተላይት ስቴት የሚለው ቃል በሶቪየት ህብረት ወይም የዩኤስኤስአር ከፍተኛ ተጽዕኖ እና ቁጥጥር ስር የነበሩ እንደ ፖላንድ፣ ሃንጋሪ እና ምስራቅ ጀርመን ያሉ ሀገሮች ያካትታል ማለት ነው። 10 which one is correct about the role of great powers in the second Arab-Israel war? በሁለተኛው የእስራኤል አረብ ጦርነት ወይም የስዊዝ ቦይ ቀውስ ተብሎ የሚታወቀው የታላላቅ ኃይላት ሚና በተመለከተ ትክክል የሆነው የትኛው ነው? The great powers intensified the conflict by selling arms.
The USA and USSR brought war to an end. The USA supported Israel while the USSR stood behind Egypt. All the great powers remain neutral in the conflict. B. The US and the USSR brought war to the an end ነው የሚለው ማለት ነው። የአሜሪካና የሶቪየት ህብረት ጦርነቱ እንዲቆም አድርገዋል ማለት ነው። ስለዚህ በ1956 የስዊዝ ቀውስ ወቅት የአሜሪካና የሶቪየት ህብረት በፈጠሩት ከፍተኛ ዲፕሎማሲያዊና ኢኮኖሚያዊ ጫና እንግሊዝ፣ ፈረንሳይና እስራኤል ከግብፅ ግዛት እንዲወጡ ተገደዋል ማለት ነው። 11 which one of the following was a social consequence of the consolidation of capitalism in Europe? ይሄ በአውሮፓ የካፒታሊዝም መጠናከር ያስከተለው ማህበራዊ ውጤት የትኛው ነው? ዲክላይን ኢን ዘ ወርኪንግ አወርስ ፎር ወርከርስ፣ ሲግኒፊካንት ኢምፕሩቭመንት ኢን ዘ ሊቪንግ ኮንዲሽን ኦፍ ወርከርስ፣ a growing gap in wealth and among different classes, a decline in the economic power of the workers. C. the growing gap in wealth among different classes ነው። ስለዚህ በተለያዩ የህብረተሰብ ክፍሎች መካከል ያለው የሀብት ልዩነትን እንዲሰፋ አድርጎታል። ስለዚህ ካፒታሊዝም የፋብሪካ ባለቤቶች ወይም ቦርጌስ የሚባሉት በጣም ሀብታም እንዲሆኑ ሲያደርግ፣ አራተኛው ክፍል የሚባሉት እነዚህ ፕሮሌታሪያት ግን በድህነትና በዝቅተኛ ደሞዝ እንዲኖሩ አድርገዋል ማለት ነው ካፒታሊዝም። 12 which one of the following countries was an enemy to both Theodorus the second and ዮሐንስ the fourth of Ethiopia? ይህ ለአጼ ቴዎድሮስ ሆነ ለአጼ ዮሐንስ የጋራ ጠላት የነበረችው ሀገር የትኛዋ ነች? ተርኪ፣ ብሪቴን፣ ኢጅፕት፣ ኢጣሊ። ኢጅፕት ነች ለሁለቱም ጠላት የነበረች። ስለዚህ ግብጽ በአጼ ቴዎድሮስ ዘመን በምዕራብ ኢትዮጵያ በኩል፣ በአጼ ዮሐንስ ዘመን ደግሞ በሰሜን እና በምስራቅ በኩል ተከታታይ ወረራዎችን በመፍጸም የሁለቱም ነገስታት ዋነኛ ጠላት ነበረች ማለት ነው። 13 what happened to the former German colonies at the end of the First World War? ይሄ ከአንደኛው የዓለም ጦርነት በኋላ የቀድሞ የጀርመን ቅኝ ግዛት ምን ሆኑ ነው። ከዚህ ከእንትን በኋላ they became independent states, they became mandate states, they were placed under the United Nations, they remained under German rule. B they remained under mandate states ነው። ስለዚህ የሞግዚትነት አስተዳደር እንዲሆኑ ወይም በሞግዚትነት እንዲተዳደሩ ሆኑ ማለት ነው። ስለዚህ በቨርሳይ ውል መሰረት የቨርሳይሌስ ውል የሚባለው የጀርመን ቅኝ ግዛቶች በዓለም መንግስታት ማህበር ወይም ሊግ ኦፍ ኔሽንስ በኩል ለድል አድራጊዎቹ ሀገራት ለእንግሊዝና ለፈረንሳይ ማለት ነው በሞግዚትነት እንዲተዳደሩ ተሰጡ ማለት ነው። 14 what was the form of struggle in which the English workers used in the Chartist movement? Chartist movement ይህ የእንግሊዝ ሰራተኞች በቻርቲስት ንቅናቄ ወይም ቻርቲስት ሙቭመንት ወቅት የተጠቀሙበት የትግል ዘዴ ምን ነበረ? conducting peaceful demonstration, presenting petition to parliament, staging a general strike, destroying factory machines. B presenting petition to parliament ነው። ለፓርላማ አቤቱታ ማቅረብ ነው። ስለዚህ የቻርቲስት ንቅናቄ ዋና ዓላማ የፖለቲካ መብቶችንና የድምፅ አሰጣጥ ስርዓትን ማሻሻል ሲሆን ይህንንም ለማሳካት በሚሊዮኖች የሚቆጠሩ ፊርማዎችን በማሰባሰብ ለፓርላማው አቤቱታ አቅርበዋል ማለት ነው። 15 among the following one was the feature of the second phase industrial revolution in the 19th century? ይህ በ19ኛው ክፍለ ዘመን የተከናወነው የሁለተኛው ምዕራፍ የኢንዱስትሪ አብዮት መለያ የትኛው ነው? the basic industrial material replaced by steel,
coal was basic source of power, the basic industrial material replaced by iron, the spread of industrialization to Africa and Asia. A the basic industrial material replaced by steel ነው። ይህ የብረት ግብአት በብረት ማዕድን መተካቱ ነው የሁለተኛው ፌዝ የሚባለው ማለት ነው። ስለዚህ በመጀመሪያው የኢንዱስትሪ አብዮት ብረት እና የከሰል ድንጋይ ዋና ግብአቶች ሲሆኑ በሁለተኛው ምዕራፍ ግን ስቲል ወይም ብረት የኤሌክትሪክ እና የኬሚካል ዋነኛ መለያዎች ሆነዋል ማለት ነው። 16 during Haile Selassie's regime, a newspaper was published by the USS organ to show the miserable life and land tenure system of Ethiopia people in 1967. This newspaper was called ይህ በቀዳማዊ ኃይለ ሥላሴ ዘመን በ1967 ዓ.ም እንደ አውሮፓውያን አቆጣጠር ማለት ነው የኢትዮጵያን ሕዝብ መከራና የመሬት ስርዓት ለማሳየት በዩኤስኤስኤኤ ልሳን ይታተም የነበረው ጋዜጣ የትኛው ነው የሚለው አዲስ ዘመን፣ አይምሮ፣ ጦቢያ፣ ብርሃንና ሰላም። ጦቢያ ነው። ጦቢያ በወቅቱ የኢትዮጵያ ተማሪዎች ንቅናቄ ወይም ዩኤስኤስኤኤ የሚባለው አባላት መሬት ላራሹ የሚለውን ጥያቄ በማንገብ የህዝቡን ስቃይ የሚገልጹት ጽሁፎችን በኢትዮጵያ ጋዜጣ ያወጡ ነበር ማለት ነው። 17 among the following was true about ሆሎኮስት። ስለ ሆሎኮስት እውነት የሆነ it was mass imprisonment of people in concentration camps. It was death camps and acts of genocide. It was a mass killing of Aryan people. It was referred to as a well-known war crime trial that was conducted at Nuremberg. B. It was a death camps and acts of genocide ነው። የሞት ካምፖች እና የዘር ማጥፋት ድርጊት ነበረ ማለት ነው ይሄ ሆሎኮስት የሚባለው። ስለዚህ ሆሎኮስት በሁለተኛው ዓለም ጦርነት ወቅት ናዚ ጀርመን 6 ሚሊዮን የሚጠጉ አይሁዳውያንን እና ሌሎች አናሳ ቡድኖችን በታቀደ ሁኔታ የጨፈጨፉበት የዘር ማጥፋት ድርጊት ነው ይሄ ሆሎኮስት የሚባለው። 18 the book Clash of Civilizations depicts cultural organizations are better than nations of multicultural sovereign states as stated by ክላሽ ኦፍ ሲቪላይዜሽንስ የተሰኘው መጽሐፍ ደራሲ ነው። ሮናልድ ሬገን፣ ማይክል ጎርባቾቭ፣ ማርጋሪት ታቸር፣ ሳሙኤል ሃንቲንግተን። ሳሙኤል ሃንቲንግተን ነው። የሳሙኤል ሃንቲንግተን ከቀዝቃዛው ጦርነት በኋላ በዓለም ላይ የሚነሱ ግጭቶች መንስኤ ርዕዮተ ዓለም ሳይሆን የባህልና የሃይማኖት ልዩነት ወይም ሲቪላይዜሽንስ ናቸው በማለት በመጽሐፉ ተከራክረዋል ማለት ነው። 19 which Eastern European country was a member of COMCON but not a member of Warsaw Pact. ይህ የኮምኮን አባል ሆና የዋርሳው ፓክት አባል ያልነበረች የምስራቅ አውሮፓ ሀገር የትኛዋ ነች ነው የሚለው። ቡልጋሪያ፣ አልባኒያ፣ ሞንጎሊያ፣ ፊንላንድ። ቢ አልባኒያ። አልባኒያ መጀመሪያ የሁለቱም አባል ነበረች። ነገር ግን ከሶቪየት ህብረት ጋር በነበራት አለመግባባት ምክንያት በ1968 ዓ.ም ከዋርሶ ፓክት ስምምነት ብትወጣ በኮምኮን ውስጥ ለተወሰነ ጊዜ ቆይታለች ማለት ነው።
21 of the following became the identified symbol of ባሌ peasant resistance የባሌ ገበሬዎች አመፅ ምልክት ወይም መሪ ተደርጎ የሚወሰደው ማን ነው? ታደሰ ብሩ፣ ዋቆ ጉቱ፣ ጸጌ ዲቡ፣ ገረሱ ዱቄ። ቢ ዋቆ ጉቱ ነው። ስለዚህ ጀነራል ዋቆ ጉቱ በ1960ዎቹ በባሌ አካባቢ የተነሳውን የገበሬዎች የታጠቀ ትግል በመምራት የመንግስትን ጦር በመቋቋም ይታወቃሉ ማለት ነው። 21 አይዴንቲፋይ ዘ ኮሬክት ፊቸር ኦፍ ዘ ባዛንታይን ኤምፓየር። ስለ ባዛንታይን ኤምፓየር ትክክለኛው መግለጫ የሆነው የትኛው ነው? ኢት ፋቨርድ ዘ ካቶሊክ ቸርች ኦቨር ዘ ኦርቶዶክስ ቸርች። ዘ አዘር ኔም ኦፍ ፎር ኢት ዋዝ ዘ ኢስተርን ሮማን ኤምፓየር። The continent of Africa was beyond its reach. D. It preserved ancient Scotland literature. B. The other name for it was the Eastern Roman Empire. ስለዚህ ሌላኛው ስሙ የምስራቅ ሮም ግዛት ነበር ማለት ነው። ስለዚህ የሮማ ኤምፓየር ለሁለት ሲከፈል ምስራቃዊ ክፍል ዋና ከተማውን ቁስጥንጥንያን ወይም ኮንስታንቲኖፕል በማድረግ ቢዘንታይን ተብሎ ይጠራ ነበር ማለት ነው። 22 one of the following is true about the theory of evolution. ስለ ዝግመተ ለውጥ እውነት የሆነ የትኛው ነው? argues that human beings are descendants of Adam and Eve. B. argues that humans were first civilized in ancient Greece. Claims that human beings were first originated in Europe. States that humans are products of natural selection and adaptation. D. states humans are products of natural selection and adaptation ነው። ስለዚህ የሰው ልጅ የተፈጥሮ ምርጫና የመላመድ ውጤት ነው የሚል ነው ማለት ነው። ይሄ about evolution ስናወራ ስለዚህ ቻርልስ ዳርዊን ያፈለቀው ይህ ንድፈ ሀሳብ ማለት ነው ቲዮሪ ኦፍ ኢቮሉሽን የሚባለው ሕያው ፍጥረታት በአካባቢያቸው ካሉ ሁኔታዎች ጋር ለመላመድ በሚያደርጉት ሂደት ራሳቸውን እየለወጡ መጥተዋል ነው የሚለው ማለት ነው። 23 which factor was most significant of Imam Ahmad's victory over the Christian states in the 1520s? ይህ ኢማም አህመድ ወይም አህመድ ግራኝ በ1520ዎቹ በክርስቲያኑ መንግስት ላይ ድል እንዲቀዳጅ ከፍተኛ አስተዋጽኦ ያደረገው ምክንያት ምንድን ነው? problem of succession within the Christian states, superior weapons, mobilized Afar, Somali, and Harar forces in his favor, use a modern military strategy. See, mobilized Afar, Somali, and Harar forces in his favor. ስለዚህ ኢማም አህመድ የተለያዩ የሙስሊም ማህበረሰቦችን በማስተባበር እና ጠንካራ የእምነት ትግል ወይም ጂሃድ በማወጅ ከፍተኛ የሰው ኃይል በመገንባቱ ነው ድል ያገኘው ማለት ነው። 24 who overthrew the Mamluk dynasty in 1517 በ1517 የማሙሉክ ስርወ መንግስትን የገለበጠው ማን ነበረ? the Fatimid dynasty, the Mongol dynasty, the Ottoman Turks, the British government. ኦቶማን ቱርክ ስለዚህ የኦቶማን ቱርክ ነው። የኦቶማን ሱልጣን ሰሊም አንደኛ በ1517 ግብፅን በመኖር ለዘመናት የቆየው የማሙሉክ አገዛዝ እንዲያበቃለት ሆኗል ማለት ነው። 25 who was the founder of the Emirate of Harar? የሀረር ኢሚሬት መስራች የሚባለው ማን ነው? ኑር ማጂድ ኤምር አብዱላ
አሊ ኢብን ዳውድ ኢማም አህመድ። ሲ አሊ ኢብን ዳውድ። ስለዚህ የሀረር ኤሚሬት በ1647 በአሊ ኢብን ዳውድ አማካኝነት ራሱን የቻለ መንግስት ሆኖ ተመስርቷል ማለት ነው። 26 which achievement of early human took place in the Paleolithic age? ይህ በጥንታዊ የድንጋይ ዘመን ወይም ፓሊዮሊቲክ ኤጅ የሰው ልጅ ያሳካው ትልቁ ስኬት ምን ነበረ? ቢጊኒንግ ኦፍ ፋርሚንግ፣ ዲስከቨሪ ኦፍ ፋየር፣ ዘ ቢጊኒንግ ኦፍ ሴደንተሪ ላይፍ፣ ዘ ፎርሜሽን ኦፍ ሶሳይቲ። ቢ ዲስከቨሪ ኦፍ ፋየር ነው ወይም የእሳት ግኝት ማለት ነው። ስለዚህ በጥንታዊ የድንጋይ ዘመን ሰዎች እሳትን በመጠቀም ብርሃን ለማግኘት ለመሞቅና ምግብ ለማብሰል ችለዋል ማለት ነው። ግብርናና ዘላቂ ኑሮ የተጀመሩት በአዲሱ የድንጋይ ዘመን ወይም ኒዮሊቲክ ኤጅ ነበር። 27 አይደንቲፋይ ዘ ሶሻል ኮንሲኩዌንስስ ኦፍ ዘ ኮንሶሊዴሽን ኦፍ ካፒታሊዝም ኢን ኢሮፕ። ይህ a growing gap in wealth between bourgeois and proletariat, the decline in the economic power of the bourgeois, the decrease of working hours for the bourgeois, the significant improvement in living conditions of proletariat. A growing gap in wealth between bourgeois and proletariat ነው። ይሄ በባህል ሀብቱና በላብ አደሩ መካከል ያለውን የሀብት ልዩነት ጥቂቶች ከፍተኛ ሀብት እንዲያከማቹ ሲያደርግ፣ ሰፊው ሰራተኛ ደግሞ በዝቅተኛ ኑሮ እንዲቀጥል የተደረገበት ነው ይሄ ካፒታሊዝም የሚባለው ማለት ነው። 28 in connection with the transatlantic slave trade, the term triangular refers to ከአትላንቲክ የባሪያ ንግድ ጋር በተያያዘ ባለሶስት ማዕዘን ወይም ትሪያንጉላር የሚለው ቃል ምንን ያመለክታል? the imbalance of commodities exchange between the Africa, Europe and Americas, the connection between the three continents involved in the trade, the seating arrangements inside the ships, the design of the ships. B the connection between the three continents ነው involving in the trade። ስለዚህ በንግድ ውስጥ የተሳተፉ ሶስት አህጉራትን የትስስር የሚያሳይ ነው ማለት ነው ይሄ። ስለዚህ ንግዱ ከአውሮፓ ወደ አፍሪካ ሸቀጥ ማለት ነው፣ ከአፍሪካ ወደ አሜሪካ ባሪያ፣ ከአሜሪካ ወደ አውሮፓ ደግሞ ጥሬ ዕቃ በመጓዝ ሶስት ማዕዘን ቅርጽ ይሰራ ነበር ማለት ነው። ስለዚህ ይሄ እንደዚህ አይነት የነበረው ማለት ነው። ስለዚህ ከዚህ ጋር ከአፍሪካ ወደ አሜሪካ፣ ከአሜሪካ ደግሞ ወደ አውሮፓ፣ ከአውሮፓ እንደገና ወደ አፍሪካ። ስለዚህ የሶስት ማዕዘን ቅርጽ የነበረው ንግድ ስለነበረ ነው ይሄ ትሪያንጉላር ትሬድ የሚባለው ማለት ነው። ስለዚህ ከአውሮፓ ወደ አፍሪካ፣ ከዚህ ከአውሮፓ ወደ አፍሪካ በኢንዱስትሪ የተመረቱ ምርቶች፣ ሸቀጣ ሸቀጦች ወደ አፍሪካ ይገባሉ። እንደገና ከአፍሪካ ወደ አሜሪካ፣ ከዚህ ከአፍሪካ ወደ አሜሪካ ደግሞ የባሪያ ንግድ ነበረ ማለት ነው። ከአሜሪካ እንደገና ወደ አውሮፓ ወደዚህኛው ጥሬ ዕቃ ለምሳሌ ጥጥና ሸንኮራ አገዳ ወደ አውሮፓ ይሄድ ነበር ለኢንዱስትሪ ግብአት የሚሆን ማለት ነው። 29 during the Italo-Ethiopian War of the 1935 እስከ 36 who was the commander of the Ethiopian troops at the Battle of አምባራዶም? ይህ በ1928 ዓመተ ምህረት ከ1935 እስከ 36 እንደ አውሮፓውያን አቆጣጠር በኢትዮጵያና ጣሊያ ጦርነት ወቅት በአምባ ራዶም ውጊያ የኢትዮጵያ ጦር የመሩት ማን ነበሩ ነው የሚለው። ራስ ስዩም መንገሻ፣ ራስ እምሩ ኃይለሥላሴ፣ ራስ ሙሉጌታ ይገዙ፣ ደጃዝማች ባልቻ ሳፎ። ሲ ራስ ሙሉጌታ ይገዙ ነው ማለት ነው። ስለዚህ የጦር ሚኒስትሩ ራስ ሙሉጌታ ይገዙ የአምባራዶም ምሽግ ይዘው ቢከላከሉ በዘመናዊ የኢጣሊያ ጦር መሳሪያ እና በመርዝ ጋዝ ጥቃት ምክንያት ሊሸነፉ ችለዋል ማለት ነው በዚህኛው ዓመተ ምህረት።
The three countries against which Otto von Bismarck waged war to achieve German unification were የኦቶማን ቢስማርክ ጀርመንን አንድ ለማድረግ ጦርነት የከፈተባቸው ሶስት ሀገራት እነማን ናቸው ነው? ዴንማርክ፣ አውስትሪያ and ፍራንስ፣ ብሪቴን፣ ፍራንስ and ኢታሊ፣ ፍራንስ፣ ዴንማርክ፣ ኢታሊ፣ ዴንማርክ፣ ፍራንስ and ብሪቴን። ዴንማርክ፣ ኦስትሪያ and ፍራንስ ናቸው። ስለዚህ ቢስማርክ ጀርመንን በአንድ ጥላ ስር ለማምጣትና መጀመሪያ ከዴንማርክ በ1864 ለመቀጠል ከኦስትሪያ በ1866 እንደገና በመጨረሻ ከፈረንሳይ በ1870 እስከ 71 ጋር ከሶስቱም ሀገራት ጋር ጦርነት አድርገዋል ማለት ነው። ጦርነቱንም አድርጎ ያው ድል አድርጓል ከሶስቱም ጋር። 31 which one of the following is true about the Marshall Plan? ይሄ ስለ ማርሻል ፕላን ትክክል የሆነው it aimed to contain rapid spread of communism in Africa and East Asia. It provided financial aid to Western Europe that helped in the economic recovery of the region. It helped Russia to win the support of the region. It sought to improve cultural ties between USA and new independent African countries. B. It provided financial aid to Western Europe that helped in the economic recovery of the region ነው። ስለዚህ ይሄ የማርሻል ፕላን የሚባለው ከሁለተኛው የዓለም ጦርነት በኋላ አሜሪካ የወደሙ የአውሮፓ ሀገራትን ኢኮኖሚ ለመገንባትና ኮሚኒዝም እንዳይስፋፋ ለመከላከል ያዘጋጀችው ግዙፍ የገንዘብ ድጋፍ ፕሮግራም የማርሻል ፕላን ይባላል ማለት ነው። 32 which one of the following not a consequence of World War the First? ከአንደኛ ዓለም ጦርነት ውጤቶች መካከል የማይመደበው የትኛው ነው? USA and the Soviet Union became the leading world powers. The three major European dynasties were dethroned. It led to establishment of large empires and states. The new national states arose in Central Europe. A. USA and Soviet Union became the leading world powers ነው። ይሄ አሜሪካና የሶቪየት የዓለም መሪ ሀያላን ሆኑ የሚለው ከሁለተኛ የዓለም ጦርነት ከአንደኛ የዓለም ጦርነት በኋላ የማይመደብ ውጤት ነው ማለት ነው። ስለዚህ አሜሪካና ሶቪየት ህብረት ከፍተኛ የዓለም ሀያላን ወይም ሱፐር ፓወርስ ሆነው የወጡት ከሁለተኛው የዓለም ጦርነት በኋላ ነበር ማለት ነው እንጂ ከአንደኛው የዓለም ጦርነት በኋላ አይደለም። ከአንደኛው የዓለም ጦርነት በኋላ የኦስትሮ ሃንጋሪ፣ የኦቶማን እና የረሽያ ኤምፓየርስ ፈርሰዋል። እነዚህ ዲትሮንድ ያላቸው ስሪ ሜጀር ዩሮፒያን ዳይናስቲስ የሚባሉት ፈርሰዋል እና ሌሎቹም ትክክል ናቸው ማለት ነው። 33 in which of the following fronts did German troops face defeats that changed the course of the World War the Second? የጀርመን ጦር የሁለተኛው የዓለም ጦርነትን አቅጣጫ የቀየረ ሽንፈት የገጠሙ በየትኞቹ ግንባሮች ነበረ? in the Belgian and France fronts, in the Danish and British, Polish and Baltic, the British and Russian fronts. D. the British and the Russian fronts ነው። ስለዚህ በብሪታንያና በራሽያ ግንባሮች ነበረ እንትን የተፈጠረው ማለት ነው። ስለዚህ ጀርመን በብሪታንያ የአየር ውጊያ ባትል ኦፍ ብሪቴን እና በራሽያ በተለይ በስታሊን ግራድ ውጊያ የገጠማት ሽንፈት የናዚ ጀርመንን የመሸነፍ ጉዞ የጀመረ ክስተት ነበረ ማለት ነው። 34 the Ethio-Egyptian conflict that began during the ዘመነ መሳፍንት reached its peak during the reign of በዘመነ መሳፍንት የተጀመረው የኢትዮ ግብጽ ከፍተኛ ደረጃ ላይ የደረሰው በማን ዘመነ መንግስት ነበረ? ኤምፐረር ዮሐንስ ዘ ፎርዝ፣ ኤምፐረር ቴዎድሮስ ዘ ሰከንድ፣ ኤምፐረር ሚኒሊክ ዘ ሰከንድ
ኢምፐረር ተክለ ጊዮርጊስ። ኤ ኢምፐረር ዮሐንስ ዘ ፎርዝ ነው። ስለዚህ በአፄ ዮሐንስ አራተኛ ነበረ ማለት ነው። በዮሐንስ አራተኛ ዘመን ግብፅ ኢትዮጵያን ሙሉ በሙሉ ለመቆጣጠር በጉንዲት በ1875 እና በጉራ በ1876 ከፍተኛ ጦርነት ብታደርግም ያው በኢትዮጵያ ድል አድራጊነት ተጠናቋል ማለት ነው። 35 indicate the battle which was the final defeat of the አርሲ ኦሮሞ። ይህ የአርሲ ኦሮሞዎች ለመጨረሻ ጊዜ የተሸነፉበት ውጊያ የትኛው ነው? the battle of አዙላ led by ራስ ዳርጌ፣ the battle of ጨለንቆ led by ንጉስ ሚኒሊክ፣ the battle of ኢምባቦ led by the ንጉስ ተክለ ሃይማኖት፣ the battle of ዶጋሊ led by ራስ አሉላ። ኤ the battle of አዙል led by ራስ ዳርጌ ነው። በ1886 በአዙል ላይ የተደረገው ውጊያ የአርሲ ኦሮሞዎች ለሚኒሊክ ጦር እጅ የሰጡበትና አካባቢው በማዕከላዊ መንግስት ስር የዋለበት የመጨረሻው ውጊያ ነበረ ማለት ነው። 36 what was the objective of the Italian geographical society that came to ሸዋ in 1876? በ1876 ወደ ሸዋ የመጣው የኢጣሊያ ጂኦግራፊያዊ ማህበር ወይም ኢታሊያን ጂኦግራፊካል ሶሳይቲ አላማ ምን ነበረ? ኦብጀክቲቭ to establish trade relationships with ሸዋ, to investigate the chance for colonial expansion, to undertake scientific studies, to visit the country as a tourist. B to investigate the chance for colonial expansion። ስለዚህ የቅኝ ግዛት መስፋፋት እድሎችን ለማጥናት ነው። ማህበሩ በሳይንሳዊ ጥናት ስም ቢመጣም ዋና ተልዕኮ ጣሊያን በቀጣይ አካባቢውን በቅኝ ግዛት ለመያዝ የሚያስችላትን መረጃ ለመሰብሰብ ነበር ማለት ነው። 37 what justification did the coup makers give the destroying ልጅ ኢያሱ on September 27 1916? መፈንቅለ መንግስት አድራጊዎቹ ልዑል ኢያሱን መስከረም 17 1909 እንደ ኢትዮጵያ ማለት ነው ከስልጣን ለማውረድ የሰጡት ምክንያት ምን ነበረ? he misused state's finance, he married several wives, he converted to Islam, he mistreated the Shuan old nobility. See, he converted to Islam. 8 which event led to ተፈሪ became Emperor ኃይለ ሥላሴ the first? ይሄ ተፈሪ መኮንን ቀዳማዊ ኃይለ ሥላሴ ተብለው ንጉሰ ነገስት እንዲሆኑ መንገድ የከፈተው ክስተት የትኛው ነው? the surrender of ልጅ ኢያሱ, the days of ፊታውራሪ ሀብተ ጊዮርጊስ, the days of Empress ዘውዲቱ, the battle of see the days of Empress ዘውዲቱ ነው። ስለዚህ የእቴጌ ዘውዲቱ መሞት ነው። እቴጌ ዘውዲቱ በ1922 ዓመተ ምህረት ሲሞቱ አልጋ ወራሽ የነበሩት ተፈሪ መኮንን ወዲያውኑ ንጉሰ ነገስት ተብለው በዛ ዓመት ጥቅምት ወር ላይ ዘውድ ጫኑ ማለት ነው። 39 who opposed ኃይለ ሥላሴ's regime due to poor reward for patriotic services? ለአርበኝነት አገልግሎታቸው የተሰጣቸው ሽልማት አነስተኛ በመሆኑ የኃይለ ሥላሴን መንግስት የተቃወሙት ማን ነበሩ? ካሳ ኃይሉ፣ ባልቻ ሳፎ፣ አበበ አረጋይ፣ በላይ ዘለቀ። ዲ በላይ ዘለቀ ነው። ስለዚህ ደጃዝማች በላይ ዘለቀ በጣሊያን ወረራ ወቅት በጎጃም በጀግንነት የሚዋጉ ከድል በኋላ የተሰጣቸው የሹመት ደረጃ ከለፉት ድካም አንጻር አነስተኛ ነው በሚል ቅሬታ ስለዚህ ቅሬታ በማሳደራቸው አመጽ አስነስተዋል ማለት ነው። 40 which of the following correct about the early Christianity? ስለቀደመው የክርስትና ትክክል የሆነው የትኛው ነው? It was divided into two following division of Roman Empire.
It served as a state religion of the Roman Empire from the beginning. It brought the division of the Roman Empire. It brought the downfall of the Roman Empire. A. It was divided into two following the division of Roman Empire ነው። ስለዚህ የሮማ ኤምፓየር ሲከፈል ክርስትናም ለሁለት ተከፍሏል። ስለዚህ የሮማ ኤምፓየር ለምስራቅና ምዕራብ ሲከፈል ቤተክርስቲያንም በሮም ካቶሊክ እና በቆስጥንጢንያ ወይም ኦርቶዶክስ መካከል ልዩነት እየፈጠረች መጣለች ማለት ነው። 41 what incident were General Aman, 52 other senior officials and half of a dozen military leaders executed on November 23, 1974. ይህ ጀነራል አማን እና ሌሎች 52 ከፍተኛ ባለስልጣናት ህዳር 14 1967 ዓመተ ምህረት የተገደሉበት ክስተት ምን ነበረ? ይሄኛው ሲቹዌሽን ማለት ነው። ብሌድ ሰንዳይ፣ ጉድ ፍራይዳይ፣ ብሌድ ሳተርዳይ፣ ብሌድ ተርስዳይ። ሲ ብለዲ ሳተርዳይ ነው ወይም ደርግ ስልጣን በያዘ ማግስት ያለ ፍርድ የገደላቸው እነዚህ ባለስልጣናት ክስተቱ በታሪክ ደማቅ ቅዳሜ ወይም ብለዲ ሳተርዳይ ተብሎ ይጠራል ማለት ነው። 42 which one of the following is incorrect about the Bantu Education Act in South Africa during the apartheid regime? ይህ በደቡብ አፍሪካ የአፓርታይድ ስርዓት ስላወጣው የባንቱ ትምህርት ህግ ስህተት የሆነው የትኛው ነው? The act was issued in the year 1953. The act prevented black South Africans from learning in missionary schools. The act allowed blacks to join only government-owned schools. The act allowed blacks to be served in the same public places and buses. D. The act allowed blacks to be served in the same public places and buses ነው። ስለዚህ ጥቁሮች ነጮች በሚጠቀሙባቸው ቦታዎች እና አውቶቡሶች እንዲጠቀሙ ፈቅደዋል ማለት ነው። ይሄ የባንቱ ኤዱኬሽን አክት የሚባለው ነው። ይህ ህግ ጥቁሮችን ከነጮች የሚለይ እና ጥቁሮች ዝቅተኛ ትምህርት ብቻ እንዲያገኙ የሚያደርግ እንጂ እኩልነት የሚፈቅድ አልነበረም ማለት ነው። ይሄ ትክክል ያልሆነው ተብሎ ነው አይደል የተቀመጠው እዚህ ጋር። ኦኬ 43 in the land tenure system of social organization, imperial land granted to high officials and patriots as pension is known as በንጉሳዊ የመሬት ስርዓት ለከፍተኛ ባለስልጣናት እና ለአርበኞች በጡረታ መልክ የሚሰጥ መሬት የፔንሽን ይባል ምንድነው? ማደሪያ፣ ታሞን፣ መንግስት፣ ጉልት። ማደሪያ ነው። ይሄ ማደሪያ መሬት የመንግስት ሰራተኞች እና ወታደሮች ለአገልግሎት በደሞዝ ወይም በጡረታ መልክ የሚሰጣቸው የመሬት አይነት ነው ማለት ነው። 44 which African state was known as the Southern Rhodesia until the April 1979? እስከ ሚያዝያ 1979 ዓ.ም እንደ አውሮፓውያን አቆጣጠር ደቡባዊ ሮዴሺያ ወይም ሳውዘርን ሮዴሺያ ተብላ የምትጠራው የነበረችው ሀገር የትኛው ነች? ዚምባብዌ፣ ዛምቢያ፣ ቱኒዚያ፣ ሞዛምቢክ። ዚምባብዌ ነች። ዚምባብዌ በቀኝ ግዛት ዘመን በሲሲል ሮድስ ስም ሮዴሺያ ተብላ የነበረ ሲሆን ነፃነቷን ስታገኝ ያው ዚምባብዌ ተብላለች ማለት ነው። 45 who was the first president independent of Tunisia? የነፃነቷ ቱኒዚያ የመጀመሪያው ፕሬዚዳንት ማን ነበሩ? አብደል ኤል ከሪም፣ ሀቢብ ቦክር፣ ሳድ ጋዋል ፓሻ፣
ኳሜ ንክሩማ። ቢ ሀቢብ ቦርጊባ ነው። ሀቢብ ቦርጊባ ቱኒዚያን ከፈረንሳይ ቅኝ ግዛት ነፃ ለማውጣት የታገለ እና ሀገሪቱ ነፃ ስትወጣ በ1957 የመጀመሪያው ፕሬዝዳንት የሆኑ መሪ ናቸው ማለት ነው የቱኒዚያ። 46 in the Geneva Conference of 1954 Vietnam decided to divide temporarily into North and South along which parallel line 1738 27 18 ኤ 17 ነው። ስለዚህ 19ኛው ትይዩ መስመር ይባላል ማለት ነው። የጄኔቫ ስምምነት ቪየትናምን በ17ኛው ሰሜናዊ ትይዩ መስመር ለሁለት የከፈለ ሲሆን ሰሜኑ በኮሚኒስቶች፣ ደቡብ ደግሞ በምዕራባውያን ደጋፊዎች እንዲተዳደር ወስኖ ነበር ማለት ነው። 47 which scholar believes that capitalism bring class segregation between bourgeois and proletariat የካፒታሊዝም በባለሀብቱ ወይም ቦርጌስ በሚባለውና በላብ አደሩ ወይም ፕሮሌታሪያት መካከል የክፍል መለያየት ያመጣል ብሎ የሚያምነው ምሁር ወይም ስኮላር ማን ነበረ? አዳም ስሚት፣ ፍሬድሪክ ኤግልስ፣ ካርል ማርክስ፣ ጆን ስቱዋርት ሚል። ካርል ማርክስ ነው። ስለዚህ ካርል ማርክስ ዘ ኮሚኒስት ማኒፌስቶ በሚለው መጽሐፉ ካፒታሊዝም ሰራተኛውን የሚበዘብዝ ስርዓት እንደሆነ እና ይህም በሁለት ክፍሎች መካከል የማይታረቅ ግጭት እንደሚፈጥር ገልጸዋል ማለት ነው። 48 ሚካኤል ጎርባቾቭ is known for the policy of political and social reforms of the Soviet Union. This is called የሚካኤል ጎርባቾቭ የሚባለው የሶቪየት ህብረት የፖለቲካ እና የማህበራዊ ለውጥ ለማምጣት የተጠቀሙባቸው ፖሊሲዎች ምን ይባላሉ? ሞሎቶቭ ፖሊሲ፣ ግሬት ሊፕ ሪፎርሜሽን፣ ግላስኖስት ኤንድ ፐረስትሮይካ ነን። ሲ ግላስኖስት ኤንድ ፐረስትሮይካ ነው። የፕሮስትሮይካ እና የግላስኖስት ወይም የግላስኖስት የሚለው ግልጽነት፣ ፕሮስትሮይካ ደግሞ መልሶ ግንባታ የተባሉ ፖሊሲዎች ሶቪየት ህብረትን ወደ ዲሞክራሲያዊና ክፍት የገበያ ስርዓት ለመቀየር የታለሙ ሁለት ስርዓቶች ነበሩ ማለት ነው። 49 the 1986 fall of the Berlin Wall marked the end of the Cold War in the Germany. This incident was named ይሄ እንደ አውሮፓውያን አቆጣጠር በ1989 የበርሊን ግንብ መፍረስ በጀርመን የቀዝቃዛው ጦርነት ማብቂያ ተደርጎ ይወሰድ ነበረ። ዲቴንት ቸርሞኖ አይረን ከርቴን ነርበርግ ትሪያል። ሲ አይረን ከርቴን የብረት መጋረጃ ተብሎ ይታወቃል ማለት ነው። ስለዚህ የብረት መጋረጃ የሚለው ቃል አውሮፓን በሁለት በምስራቅ ኮሚኒስት እና በምዕራብ ካፒታሊስት የከፈለው ርዕዮተ ዓለማዊ እና ፖለቲካዊ ድንበር ለመግለጽ በዊንስተን ቸርችል የተፈጠረ አገላለጽ ነበረ ማለት ነው። ይሄ የበርሊን ግንብ የሚባለው። 50 which of the following does not fit cold war principles የቀዝቃዛው ጦርነት መርሆች ጋር የማይስማማው የትኛው ነው? ዲስአርማመንት፣ አይዲዮሎጂካል ስትራግል፣ አላያንስ ሲስተም፣ ዋር ኦፍ ፕሮፓጋንዳ። ኤ ዲስአርማመንት ወይም ትጥቅ መፍታት ማለት ነው። ስለዚህ የቀዝቃዛው ጦርነት በከፍተኛ የጦር መሳሪያ ፉክክር ወይም አርምስ ሬስ የሚታወቅ እንጂ ትጥቅ በመፍታት የሚታወቅ አልነበረም ማለት ነው። የርዕዮተ ዓለም ትግል የጥምረት ስርዓት
እንደ ኔቶ እና ዋርሶ ፓክት እንዲሁም የፕሮፓጋንዳ ጦርነት ዋና መገለጫዎቻቸው ነበረ። እነዚህኞቹ የኮልድ ዋር ዋና መገለጫዎች ነበሩ ማለት ነው። ኦኬ ለዛሬ ያዘጋጀ ነው የ12ኛ ክፍል የሂስትሪ ኢንትራንስ ኤግዛም ጥያቄዎች እነዚህን ይመስላሉ። ሌሎች ጥያቄዎችን እንደዚሁ ይዘን እንቀርባለን። ነገር ግን የቴሌግራም ቻናል አለን። ይሄ የቴሌግራም ቻናል የጥያቄ መጽሐፎችን በየዩኒቶቹ የተዘጋጁ የጥያቄ መጽሐፎችን ፕላስ ደግሞ ኢንትራንስ ኤግዛም የሚመስሉ ጥያቄዎችን የሞዴል ጥያቄዎችን በርካታ ጥያቄዎችን ያዘጋጀንበት ከ8000 በላይ ጥያቄዎችን ለ12ኛ ክፍል ለሂስትሪ፣ ጂኦግራፊ፣ ኢኮኖሚክስ እና እንግሊዝኛ 4 ኤግዛም ቡኮች ፕላስ ደግሞ ሾርት ኖት እና የቪዲዮ ቱቶሪያሎች የምታገኙበት የቴሌግራም ቻናል አለ። ስለዚህ አሃዱ ግሬድ 12 ሶሻል ሳይንስ ቪአይፒ የሚል ቴሌግራም ቻናል ይህንን ቻናል ጆይን ማድረግ ከፈለጋችሁ 250 ብር ብቻ መክፈል ሁሉንም መጽሐፎች ቪዲዮ ቱቶሪያሎች እና ሾርት ኖቶችን በማግኘት በአጭር ጊዜና በቀላሉ ለፈተና ተዘጋጁ እንላለን። ለዚህ የዩቲዩብ ቻናል አዲስ ከሆናችሁና ሰብስክራይብ ካላደረጋችሁ ሰብስክራይብ ያደርጋችሁ ቤተሰቡን አብረን እንቀጥላለን። በሚቀጥለው በሌላ ቶፒክ እስከምንገናኝ